ለመንግስት ሰራተኞች ዓመታዊ ቦነስና የመኖሪያ ቤት ለመስጠት መዘጋጀቱን መንግስት ይፋ አድርጓል። በዓመት 100 ሺህ የመንግስት ሰራተኞች እንደሚቀጠሩና 40 ሺህ ያህሉ ጡረታ እንደሚወጡም ታውቋል። በሌላ በኩል ደግሞ መንግስት ዋነኛ ትኩረቱን በቤት ግንባታ ላይ ማድረጉን የደረሰ መረጃ ያሳያል። ዝቅተኛና መካከለኛ ገቢ ያላቸው ሰዎች የቤት ባለቤት እንዲሆኑ ያስችላል የተባለለት የቤቶች የልማት ፖሊሲ እየተሰናዳ እንደሚገኝም በመንግስት በኩል ይፋ ተደርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ዋነኛ ትኩረቱን በቤት ግንባታ ላይ ማድረጉን የደረሰ መረጃ ያሳያል። ዝቅተኛና መካከለኛ ገቢ ያላቸው ሰዎች የቤት ባለቤት እንዲሆኑ ያስችላል የተባለለት የቤቶች ልማት ፖሊሲ በዝግጅት ላይ እንደሚገኝም መንግስት ይፋ አድርጓል። ፖሊሲው ለቤት ግንባታ የሚሆን የመሬት የፋይናንስ አቅርቦት እንዴት ይሁን የሚለውን ያካተተ እንደሚሆን የከተማና መሰረተ ልማት ሚኒስቴር አሳውቋል። ፖሊሲው አነስተኛና መካከለኛ ገቢ ላላቸው ዜጎች መኖሪያ ቤት እንዲኖራቸው ለማድረግ 8 አቅጣጫዎችን ለይቶ ያስቀመጠ እንደሆነም ተነግሯል። በተጨማሪም በመጪዎቹ 5 ዓመታት ሊገነባ የታቀደውን የ1.5 ሚሊዮን ቤቶች ግንባታም እውን ለማድረግ ፖሊሲው አስቻይ ሁኔታን ይፈጥራል ተብሎለታል። የከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ አቶ ጸጋይ ሞሼ የቤት ችግርን ለመፍታት የመሬትና የፋይናንስ አቅርቦት ችግርን መፍታት፣ ዘመናዊ ቴክኖሎጂዎችን መጠቀም፣ መሰረተ ልማትን ማሟላት የሚሉና ሌሎች በፖሊሲው ተለይተው ተቀምጠዋል፣ እነሱ ላይም ይሰራል ብለዋል። የግል ቤት አልሚዎች ከዚህ ቀደም ሲያነሷቸው የነበሩ እንደ አሳሪ የህግ ማዕቀፎችና የአሰራር ስርዓቶች ያሉ ችግሮች እየተፈቱ ነው ያሉት አቶ ጸጋይ፣ ነገር ግን አሁንም በዘርፉ ያሉ ችግሮች እንዳሉ ኃላፊው ጠቅሰዋል። በዘርፉ ያሉ ቤት አልሚዎች የሚያነሷቸውን ችግሮች በተመለከተ እየተሰናዳ ነው ባሉት የቤት ልማት ፖሊሲ ችግሮቹ እንደሚፈታም ያምናሉ። ከተያዘው ዓመት ጀምሮ በመዲናዋ 100 ሺህ ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ የአዲስ አበባ ከተማ አስተዳደር ማሳወቁ ይታወሳል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግም ታቅደዋል። 100 ሺህ ቤቶችን ለመገንባት ሲታሰብ 50 ሺውን በመንግስትና በግለሰቦች አጋርነት እንዲሁም የተቀረውን 50 ሺውን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች መሰራታቸው ታውቀዋል። የዲዛይንና የፋይናንስ ስራዎችን በራስ አቅምና ሌሎች አማራጮችን በመጠቀም ግንባታውን ለማከናወን ዝግጅት መደረጉም ነው የታወቀው። በተጨማሪም መፍጠንና መፍጠርን ታሳቢ ያደረገ የከተማ ልማት እንቅስቃሴን ከግብ ለማድረስ ግንባታውን በቴክኖሎጂ የማገዝ ስራ በስፋት እንደሚከናወንም ታውቀዋል። በዚህም መሰረት ሲኤፍኤስ የተባለ ቴክኖሎጂን ወደ ሀገር ውስጥ በማስገባት ቤቶችን በአነስተኛ ዋጋና በዝቅተኛ ጊዜ ለመስራት ዝግጅት ተጠናቆ ወደ ስራ መገባቱ ታውቋል። ቴክኖሎጂው በዓለም ደረጃ በርካታ ሀገሮች ሲጠቀሙበት የነበረ ቢሆንም በሀገራችን ለየት የሚያደርገው ጥቅም ላይ የዋለው ለመጀመሪያ ጊዜ መሆኑ ተገልጿል። ለኢትዮጵያ የመጀመሪያ የሆነው የሲኤፍኤስ የግንባታ ቴክኖሎጂን በመጠቀም 26000 ቤቶችን ለመገንባት ከንቲባ አዳነች አቤቤ የመሰረተ ድንጋይ ማስቀመጣቸው የሚታወስ ነው። ቤቶቹ ከዚህ ቀደም ከሚታወቀው የመኖሪያ ቤቶች በእጅጉ የተሻሉ የቆይታ ዘመን እንደሚኖራቸው አመልክተው ይህም የከተማዋን ነዋሪዎች የቤት ፍላጎት ለማሟላት የሚደረገውን ጥረት በማገዝ ረገድ ከፍተኛ ድርሻ እንዳለው ገልጸዋል። ከዚህ በተጨማሪም ፋብሪካው ቤቶችን ለዜጎች ኢኮኖሚያዊ በሆነ መንገድ በላቀ ጥራት እንዲሁም በፍጥነት ማዳረስ የሚያስችል አዲስ የህንፃ ግንባታ አሰራርን እውን የሚያደርግ በመሆኑ በግንባታ ወቅት ለበርካታ ዜጎች የስራ ዕድል እንደሚፈጥር አብራርተዋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በበኩላቸው እንደተናገሩት ከሆነ የተጀመረው የቤት ግንባታ የቤት ልማት መርሃ ግብሩን ሁሉን አቀፍና ተደራሽ በማድረግ ለዜጎች የተሻለ መጠለያን ለማጎናጸፍ አስቻይ ሁኔታ ይፈጥራል ብለዋል። አስተዳደሩ የቤት ልማት መርሃ ግብሩን የሚያቀላጥፉ ቴክኖሎጂዎችን ከሁሉም አቅጣጫ በማፈላለግ የመኖሪያ ቤት ተደራሽነት ላይ ትኩረት አድርጓል ያሉት ኃላፊዋ በዚህም ተጨባጭ ውጤቶችን በማስመዝገብ ላይ እንገኛለን ሲሉ ተናግረዋል። ይህን የቤት ግንባታ ሳይትም ከቴክኖሎጂ ጋር በማስተሳሰር በመፍጠርና በመፍጠን መርህ ባጠረ ጊዜ ለማጠናቀቅ ቃል ገብተዋል። ከንቲባ አዳነች አቤቤ በ2018 ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻለው ሲሉ በቅርቡ መናገራቸው የሚታወስ ነው። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤው 350.1 ቢሊዮን ብር በጀት ማጽደቁ የሚታወስ ነው። ከዘንድሮ የአዲስ አበባ ከተማ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር እንደሆነ ለማወቅ ችለናል። ጠቅላይ ሚኒስትር አብይ አህመድ በቅርቡ መንግስት 1.5 ሚሊዮን ቤቶችን ለመገንባት ማቀዱን ማስታወቃቸው ይታወሳል።
ይጠቀሳል። በሌላ በኩል ደግሞ ለመንግስት ሰራተኞች ዓመታዊ ቦነስና የመኖሪያ ቤት ለመስጠት መዘጋጀቱን መንግስት ይፋ አድርጓል። በዓመት 100 ሺህ የመንግስት ሰራተኞች እንደሚቀጠሩና 40 ሺህ ያህሉ ጡረታ እንደሚወጡም ታውቋል። አሁን እየተተገበረ በሚገኘው የሲቪል ሰርቪስ ሪፎርም ምክንያት አንድም የተባረረ ሰራተኛ የለም ሲልም መንግስት አስታውቋል። የሲቪል ሰርቪስ ኮሚሽን የመንግስት ሰራተኞችን ህይወት ለማሻሻል በዓመቱ መጨረሻ ቦነስ የሚያገኙበት አሰራርና የመኖሪያ ቤት ችግራቸው የሚፈታበት ስርዓትን ለመፍጠር እየሰራ መሆኑን አስታውቀዋል። የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ከተጀመረው የሪፎርም ስራ ጋር በተገናኘ የማትጊያ መመሪያ ለማውጣት ዝግጅት እየተደረገ መሆኑን ገልጸው በዚህ መመሪያ መሰረት በየዓመቱ ጥሩ ውጤት የሚያመጡ የመንግስት ሰራተኞች ቦነስ የሚያገኙበት ሁኔታ ይፈጠራል ብለዋል። ከከተማ ልማትና መሰረተ ልማት ሚኒስቴር ጋር በመሆን የመንግስት ሰራተኞች የቤት ችግር የሚፈታበትን መንገድ በመነጋገር ላይ እንገኛለን ያሉት ኮሚሽነሩ የመንግስት ሰራተኞች በማህበር ተደራጅተው ቤት የሚያገኙበት አሰራር ይፈጠራል ብለዋል። ኮሚሽነሩ አክለውም በዓመት 100 ሺህ የመንግስት ሰራተኞች እንደሚቀጠሩ፣ 40 ሺህ ያህሉ ጡረታ እንደሚወጡና 30 ሺህ የሚሆኑት ዩኒቨርሲቲ እንደሚገቡ ገልጸዋል። በመንግስት የሪፎርም ሂደት ሰራተኛ ሊባረር ነው ሲባልና ሲነገር የነበረው አሉባልታ ነው ያሉት ኮሚሽነሩ በሲቪል ሰርቪስ ሪፎርም ምክንያት አንድም የተባረረ ሰራተኛ አለመኖሩንና የሪፎርሙ ዓላማም ሰራተኛ ማባረር እንዳልሆነ አስረድተዋል። ዓላማው ሰራተኛውን ማብቃት ነው። በሂደቱ ተደንግጓል። የሚቀር ሰራተኛ ሊኖር ይችላል። ዋናው ዓላማ ግን ሰራተኛ መቀነስ ሳይሆን ሰራተኛን ማብቃት ነው ሲሉ ተናግረዋል። ብቁ ሰራተኛ ለመፍጠርና ለማብቃት የሚረዱ ሞጁሎች፣ ማኑዋሎችና ደንቦች እንዲሁም ብቁ ሲቪል ሰርቪስ ለመገንባትና ስርዓቱ የሚዘረጋበት ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት እየቀረበ መሆኑን ገልጸዋል። አሁን ቴክኒካዊና ባህራዊ ብቃት የተላበሱና ወደ 144,000 ሰራተኞችን ለመመዘን የሚያስችሉ የፈተና ጥያቄዎች ተዘጋጅተው ሚስጥራዊነታቸው ተጠብቆ ወደ ባንክ ገብተዋል ብለዋል። ፈተናዎቹ ለ1103 የስራ መደቦች የተዘጋጁ መሆናቸውንም አውቀናል። በተያዘው ዓመት የመንግስት ሰራተኞች ቆጠራ እንደሚከናወን፣ በዚህም የማጥራት ሂደት በስራ ላይ ሳይኖር ደሞዝ የሚከፈለው እንዲሁም ከስራ ለቆ ደሞዝ የሚከፈለውና 2 እና 3 ቦታ ደሞዝ የሚከፈለው ማጣራትን ለማከናወን ዝግጅቱ መጠናቀቁን ገልጸዋል። ቅጥርና የሰው ኃይል ስምሪት በአርቲፊሻል ኢንተለጀንስ አማካኝነት ለመጀመር ቅድመ ዝግጅት መደረጉንም ኮሚሽነሩ ገልጸዋል። የዓለም አቀፍ የኢንዱስትሪ ክፍፍልና የሙያ ምድብ ልምዶችን ባማከለ አሰራር ገለልተኛ የሆኑ መለኪያዎች እንዲኖሩ በማድረግ አደረጃጀትና የሰው ኃይል ብዛትን ለመወሰን የዓለም አቀፍ ምርጥ ተሞክሮን በመውሰድ የሰው ኃይል እንዳይበዛና እጥረትም እንዳይኖር የስራ ሂደት እየተቀረጸ መሆኑን አስረድተዋል። በዚህም ምጥን የሆነ የሰው ኃይል ለመፍጠር ዝግጅት እያደረግን ነው ሲሉ ኮሚሽነሩ አስረድተዋል።